አልፋታትም። ትናንትና በትዕግስት ዝም ብዬ ለማለፍ ሞክሬያለሁ። ዛሬ ብትኖር አይነ ስቧን ነው ማጠፋላት። ተጨማለቀች፣ አበዛችው እንዴ! እኔ ዝም ስላትና ስታገሳት ባሏ መሰላት መሰለኝ እና ጌታን ሁሌ በመኪና ላይ ከኋላ አስቀምጪው ይዤ ወደ ዙር ትሪተኛ ነው ሸንችል። ቆይ ግን አንተ ከኋላ ሁሌ ይዘው የምትዞረው አሻንጉሊት ነው? ምን ችግር አለው እኮ? ምን ወረደልሽ ከሰማይ መና? ተኔ መሰለ የፍቅር መና ወረደልኝ። ዛሬ ላይ ልጄን ጭራሽ ቤቷን ቤት አይደለም ሩሜ ድረስ ልጄን ይዛልኝ መጣች። ናይ እኮ ደስ ይለና የሚገባው እኮ ደስ ብሎኛል። ስለመጣሽ እኮ ደስ ብሎኛል። የፍቅር መና ከሰማይ ምን ወረደልሽ? የፍቅር መና ውዱ ባለቤቴ እኮ ምን የፍቅር መና አለችው ሩታ። ይሄ ሳቃችሁ፣ ይሄ ፈገግታችሁ፣ ይሄ ደስታችሁ ነበር እየናፈቀን ማለት ነው። እረ ልጄን እኔ ከኋላ ላድርገውና በመኪናዬን ይዤው ልዙር አለ። ይሄን ያክል ነበር የናፈቀው ማለት ነው። አይዞ ገለቴ። እንግዲህ አብርሽዬ ይኸው ዛሬ ልጁን እቤቱ ከች ብሎለታል። እኔ ይዤው ካልዞርኩኝ እቤት አስቀምጩ ጡጦና ወተት አምጭለትና እኔ አጠባዋለሁ፣ አንቺ ወደ ቤትሽ ሂጂ። አረ ጉድ እኮ ነው። ሚስትህን አውጥተህ ልጅህን ልታስቀምጥ። ልጅህ እኮ የመጣው ከሩታ ነው። ስለዚህ ሚስትን አስቀምጠህ ልጅን ሆኖ ማውጣት ያለብክ። አረ ድፍረት! ይሄን ያክል ድፍረቱ ከየት አመጣህ? እባክህ ደግሞ ከዚህ በላይ ምን ታደርጋህ አንተ? ይኸውላ የለመነች ይኸውላ በመጀመሪያ ያንተ ነበረ ልመናው፣ ከዛ ወደሷ ተቀየረ። ምንም ማድረግ አይቻልም። እንግዲህ ታረቁልንና ይሄንን ፍቅራችሁ ይሄንን ደስታችሁ ነው እኛ የምንፈልገው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንደምን አላችሁልኝ? ላይክ፣ ሼር፣ ሰብስክራይብ ያረጋችሁ ቤተሰብ ሁኑኝ እላለሁኝ። ለምታበረታቱኝ ከልብ አመሰግናለሁ። ወደ ቪዲዮ እና ውድ ቤተሰቦቼ የዛሬው ቪዲዮ በጣም ይለያል። ትናንትና የተለቀቀው ቪዲዮ ማለት ነው። በጣም ነው ደስ የሚለው። ሁሌ እንደዚህ ሲደሰቱ፣ ሁሌ እንደዚህ በቃ በፍቅር በደስታ ሲመጡ ምናምን ነገር በጣም ነው ደስ የሚለው። የምሬ ነው የምላችሁ። እኔ በጣም ደስ ብሎኛል። እዚሁ ቀጥሉበት እንላለን እና አንድ አስተያየት አለኝ። እሱንም እንግዲህ አብርሽ ደጋግሞ እየጠየቃት ነው። በአንዴ እንደዚህ ሊቀይርሽ የቻለው ነገር ምንድነው እያላት ነው ማለት ነው። እሷ ግን በፍቅር ለማሸነፍና ሌላ ነገሮችን እንዳይቆሰቆሱ እንዳይነሱ ጠላቶችን ወደ ሌላ ቦታ ማባረር ምናምን ነገር ፈልጋ ከህይወቱ ለማስወጣት ምናምን ነገር እየፈለገች ትገኛለች። እንግዲህ አብርሽ ደግሞ ደጋግሞ ይሄንን ነገር በዚህ 3 ቀን ምን ተፈጥሮ ነው? ውለታሽ ያበዛብኝ ነው፣ መልካምነትሽ በዝቶብኛል እና በጣም ተቀየረሽብኛል። ስለዚህ ይሄንን ነገር እርግጠኛ መሆን አለብኝ። የኔና ያንቺ ህይወት ደግሞ እናስብበታለን፣ እንቀጥል፣ እንታረቅ የሚለውን እናስብበታለን። በአንዴ እንደዚህ የመቀየርሽን ነገርና በአንዴ እንደዚህ እሺ ማለትሽን እንግዲህ አስብበታለሁ፣ እናስብበታለን፣ ችግር የለውም ብለዋል ማለት ነው። እንግዲህ አብርሽ ይሄ ማሰብ አያስፈልግም። በእርግጥ ያስደነግጣል በአንዴ እንደዚህ መሆን። ጋሽዬ በጣም ብዙ ጊዜ ለምኗት ነበረ እና ኤፍሬም ለምኗት ነበረ፣ እምቢ ብላ ነበረ። ግን ያ ሁላ ነገር አሳልፋ ተናዳ ምናምን ነገር በአንዴ በራሷ ሰዓት እጅ ስትሰጥ ያው ይከብዳል። እና ሁለት ደግሞ አብርሽ ባደረጋቸው ነገራቶች ሁሉም ነገር በቃ እውነት እንዳመነ ያስታውቃል ማለት ነው። ይሄ ሁላ ነገር አድርገት በአንዴ እንዴት ይቅርታ ታደርግልኛለች አይነት ነገር ነው መሰለኝ። እንግዲህ እንደዛ እያለ ይገኛል ማለት ነው። ውድ ቤተሰቦቼ እኛ እንግዲህ እንድትታረቁ እንፈልጋለን። አንተም ደግሞ ወሬ ሳታበዛና ደግሞ ምን ታደርጋለች ሩታ? እንታረቃለች፣ ታርቀው ወደ ቤት መሄድ ነው፣ አለቀ። ስለዚህ ወይስ ሌላ ነገር አሰበች? እንጃን ያላቅም። ብቻ ያው የሰው ነገር አይታወቅም። በእርግጥ ግን ልጁን እቤት ድረስ ይዛለት እስክትመጣ ድረስ አድርጋ ሩም ድረስም የምን ቤት ሩም ድረስ ነው ይዛለት የመጣችው የነበረውና ያ ሁላ ነገርና ካሁን በኋላ ሄርሜላ ከህይወታችን ማውጣት አለብን ብላ ሰሞኑ ደግሞ ጥፍት ስላለች ደስ ብሎናል። ትላንትና አልመጣችም ነበረ፣ ደስ ይላል እና በሁለቱ ደምቀው ነበረ ቤቱ ማለት ነው። እና የፍየል ምላስ ደስ ይላል። በቃ ቀለል ይለዋል ሚዲያው ራሱ ማለት ነው። እሷ ሳትመጣ ስትቀር በጣም ነው ደስ የሚለው። ሁሌ እሷ ስትመጣ ጥላቻ ግብግብ ነው ሁሉም ነገር ማለት ነው። ግን ዛሬ እሷ ስለሌለች በቃ ደስ ይላል በጣም ማለት ነው።
በቃ በጣም ማለት ነው። እና የፍየል ምላስ አልመጣችም። የፍየል ምላስ እንግዲህ ከህይወታችን ማስወጣት አለብን። በመጀመሪያ እሷ ናት እናስወጣት፣ ከዛም በኋላ ደግሞ የሌሎችን ቀስ በቀስ እናስወጣቸዋለን ትላለች ማለት ነው ሩታ። አው ትክክል ነች ሩታ በሚገባ ማለት ነው። በሚገባ ትክክል ነች። ያለችው ነገር እውነት ነው። ለምን ብትሉኝ ይህንን ነገር ሲጀመር አብርሽ ቶሎ ነው መጠቀም ያለብህ። ቅድም ተናግሬው ነበረ መጠቀም አለብህ ይሄንን እድልህን። ስለዚህ ይሄንን ካልተጠቀምክበት ደግሞ አይሆንም። ይሄንን እድል መጠቀም አለብህ አንተ ማለት ነው። ስለዚህ ተጠቅመህበት ታርቃችሁ አብራችሁ ሆናችሁ እውነትሽን ነው ብለህ ነገ ከነገ ወዳ ሳትል ጊዜ ይፈታዋል ሳትል ነገ ከነገ ወዳ ሳትል በስነ ስርዓት ጠይቀሃት አብራችሁ ለመሆን ነው። ልጅህን እንደዚህ የወደድከው እንደዚህ የሆንክ በዚህ ፍቅራቸው የምር በጣም ነው የሚያናድደው። ይህንን በመሰለ ፍቅራቸው እንደዚህ የሆኑ ሩታ እስኪ እንዴት እንደምትሆኑ ያት እሱስ በቃ አላቅም። እንደዚህ ያማረባቸው እንደዚህ የሆኑ የማያገባው ሰው መጥቶ በሁለታቸው ህይወት መሀል ግብት ብሎ በቃ እየበተናቸው ማለት ነው። ውሃ ላይ እሳት ላይ ውሃ መጨመር ነው፣ ውሃ ላይ እሳት መጨመር ነው የሚባለው። እና እንደዛ የሆነ ነገር ሆነባቸው እነሱ ማለት ነውና በጣም ነው ብቻ አላቅም። ፍቅራቸው በጣም ነበረ ደስ የሚል የነበረው። ይህን ፍቅር ወዴት ሄዶ ነበረ? ይህን ፍቅር የት ገብቶ ነበረ? እኛ ይህን ፍቅራችሁ ነበረ የምንፈልገው የነበረው። የሰው ደስታ የሚያስደስተን፣ የሰው ክፋትን ደግሞ የምንከፋ፣ በሰው ሁሌ የሰው መልካም የምናስብ ኦዲንሶች አላችሁ ማለት ነውና ስለዚህ እኛ አብርሽ በደንብ አስበበት። ቶሎ ምንም ማሰብ አያስፈልግም። ለምን ሩታን ታውቃታለህ፣ ከዚህ በፊትም አውቀሃታለም ታውቃታለህም ሲጀመር ማለት ነው። በጣም ብዙ ነገር አሳልፋችኋል። ግን ያንን ነገር ደግሞ ማድረግና እንትን ማለት አለብህ፣ መታረቅ አለባችሁ። ስለዚህ አሁንም ቢሆን አንተ ይሄንን እድል ተጠቅመህ በስነ ስርዓት በአዲስ ደግሰህ ነው ማግባት ያለብህ ሩታን ማለት ነው። ደግስና አግባት ሩታ አሁንም ቢሆን ማለት ነው። ስለዚህ ቤተሰቦቼ የኔ ሀሳብ ይሄንን ነው። እስኪ የእናንተ ሀሳብም ስጡኝ፣ የእናንተ ሀሳብ አስተያየታችሁም ስጡኝ። እኔ ሩታ እንግዲህ አብርሽ ልጁ እንዴት እንደሚሆንለት እንዴት እንደሚሳሳለት በዛ ላይ ልዑል ተብሎ ማለት ነው ልዑል ባሌ ያለችው እንግዲህ ልዑል ባሌ ወይኔ ሩታዬ ህይወትሽ በእንደዚህ በቀላሉ ተበጥብጦ አይቀርም። ኢንሻአላህ ይስተካከልልሻል። አይዞሽ ይስተካከላል። እንዴ አይዞሽ ገለቴ እንዴ እንደዚህ ማቶኝም። በዛ ላይ ልጅ ነሽ፣ በዛ ላይ ቆንጆ ነሽ። ውበቱ ደግሞ አሁን ደፍቶብሻል። ገና አራስ ነሽ። አራስ ልጅ ይዘሽ ባልሽ ጋር ሄድሽ። ይሄ በጣም አስደናቂ ነገር ነው። እውነት ነው። ቤት ድረስ መጣና አላሳይ የምትለኝ ሴት አሁን ደግሞ ቤቴ ድረስ ስትመጣ እንግዲህ በልጄ እንደማልጨክነ አውቃ ነው ይብላል ማለት ነው አብርሽ ማለት ነው። እውነት ነው። በልጅ አይከንም። እንግዲህ ምንም ማድረግ አይቻልም። ወደ ተመልካቾቼ እንግዲህ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እወዳችኋለሁ።